ጋይስ የማድሪድ ፕሬዝዳንቶችን ፍሎሬንቲኖ ፔሬዝ ነው ያሸነፈው የተባለ ነው። እኔ ግን ያ ሰውዬ ቢያሸንፍ ነበር ደስ የሚለኝ። በጣም ነው የተናደድኩት። የምሬ ነው። የሲቲን አቅም እንዲያዩ ፈልጌ ነበር። ባዚ ያ ሁሉ ፎልስ ፕሮሚስ እንደሆነ ዓለም ሁሉ ማወቅ ነበረበት። ለማንኛውም ፍሎሬንቲኖ ፔሬዝ ነው ያሸነፈው ተብሏል። ፍሎሬንቲኖ ፔሬዝ ነው በትክክል ያቀናል። ገባችሁ? አንድ ነገር ስለ ሲቲም ስለ ሲቲ ተጫዋቾች ማለት አይችልም። ምክንያቱም ከሲቲ ምንም ነገር እንደማያገኝ ያውቃል። ገባችሁ? ስለዚህ ፓወራችንን ስለሚያውቅ እሷም ጥጋን ይዛ ወደ ኦሊሴ ነዘሮቹ አክቹአሊ የባየርኑ ፕሬዝዳንትም ሂት ባክ አድርጓል። ጭራሽ አያስፈርም ምናምን ብሏል። እንትና ፍሎሬንቲኖ ፔሬዝ ካሸነፈ አይ ቲንክ ኮናቴ ሞሪኖ ምናምን አናውንስ ይደረጋሉ ለምፍራይስም ማለት ነውና ያው እንትናን ለማስፈረም ይሞክራሉ ማለት ነው። ለማንኛውም አቅማችን ለማየት ያኛው ሰውዬ ቢያሸንፍ ደስ ይለኝ ነበር፣ ግን አላሸነፈም። ይመቻው። እንዴናችሁ ጋይስ? ሁለት ሰበር ዜና አለ። አንደኛው ፍሎሬንቲኖ ፔሬዝ ተመርጧል። ለመላው ማድሪስታውያን እንኳን ደስ አላችሁ። ሪኬልሜን ሳላደንቅ አላልፍም። ለመፎካከር የመጣሽበት መንገድ ጥሩ ነው፣ ግን ፔሬዝ ነው ሰውየው። በ64 በመቶ ድምጽ በማግኘት እንግዲህ ተመርጧል። ይሄንንም ኤል ቺሪንጉዊቶ ነው ይፋ ያደረገው። የቀጣይ የሪያል ማድሪድ ፕሮጀክቶች የምታውቁት ነው። እንግዲህ ማክሰኞ ለማይክል ኦሊሴ የዝውውር ጥያቄ ያቀርባሉ። ምንም ጥያቄ የለውም። ያንኳኳሉ በር ሲያንኳኳ ማድሪድ ይከፈታል ብዬ ነው ማምነው። ይጠበቃል ማለት ነው የዝውውር እቅዳቸው በቀጣይ ሂደት ላይ እንደነ ጓርዲዮል፣ ከዛ ውጪ ሪካርዶ ካላፊዮሪ፣ በዋናነት ደግሞ ጆዜ ሞሪኖ፣ ማቲያስ ፈርናንዴዝን ይፈልጋል። እነዚህ ነገሮች ይጠበቃሉ ከማድሪድ ቀጣይ የዝውውር ምዕራፍና እንዲሁም ደግሞ ወደ መልሶ ንግስና ጉዞ ጋር በተያያዘ ማለት ነው። የሪያል ማድሪድ ፕሬዝዳንታዊ ምርጫ ተጠናቋል። ሲጠበቅ እንደነበረው ፍሎሬንቲኖ ፔሬዝ ይህንን ምርጫ ማሸነፍ ችሏል። እሱ ኤክስፔክትድ ነበር እና አብሮ ግን የሚጠበቀው የነበረው ጉዳይ ምንድነው? የጆዜ ሞሪኒዮ የሪያል ማድሪድ አሰልጣኝ መሆንን በይፋ ማብሰር ነው። እሱ ነው የቀራቸው፣ ያደርጉታል። አም ሶ ኤክሳይትድ ባይ ዘ ወይ ለጆዜ ሞሪኒዮ። እኔን በቅርበት የሚያቆኝ ሰዎች በሙሉ ለጆዜ ያለኝን ፍቅር ያውቃሉ ብዬ ገምታለሁ። እና ቼልሲ እያለ ጀምሮ በጣም ነበር መወደው። ምክንያቱም ፖርቶ እያለ ሊትራሊ አላውቀውም ነበር፣ እግር ኳስ ማየት አልጀመርኩም ጆዜ ፖርቶ እያለ እና ቼልሲ በነበረባቸው ጊዜያቶች ግን በጣም ጂኒየስ የሆነ አሰልጣኝ ነው። ከዛ በኋላ በነበሩትም በኢንተርም በማድሪድም ለእኔ በማንቸስተር ዩናይትድ ጭምር በጣም ስፔሻል አሰልጣኝ ነበር እና ጆዜን በጣም ወደዋለሁ። ኤኒዌይ እሱ ሳይሆን ኢሹ ከማንቸስተር ዩናይትድ ከወጣ በኋላ ግን ወደ ቶተንሃምም ሲሄድ ወደ ፌነርባቼም ሲሄድ ብዙ ሰዎች የሚሰጡት አስተያየት በቃ ጨረሰ እኮ ጆዜ ሞሪኖ ምናምን የሚል ነው እና ቶተንሃምን እያሰለጠነ በተከታታይ ውድድር ዓመት ለቶፕ ፎር እንዲጫወት መጠበቅ አንችልም፣ ወይም ቶተንሃምን እያሰለጠነ ለዋንጫ እንዲፎካከር መጠበቅ አንችልም እና አሁን ግን አዲስ እድል ከአዲስ ኮከቦች ጋር መስራት ምናምንና በቃ በስማም እኔ አላቅም። አይ ላቭ ጆዜ በጣም ነው ደስ የሚሉኝ፣ በጣም ነው ደስ የሚለኝ ጆዜ ሞሪኖ። የእሱ እያንዳንዱ ሪያክሽኖችና እኔ በእግር ኳስ ማግኘት ከምፈልጋቸው ሰዎች መካከል አንዱ ጆዜ ሞሪኒዮ ነው። በእውነቴን ነው የምላችሁ እና በእግር ኳሱ ባገኛቸው ያበራቸውን የሚሞሪ ባስቀር የምላቸው ሰዎች በጣም ጥቂት ናቸው። አንደኛው ሰው ግን ጆዜ ሞሪኒዮ ናቸውና የፍሎሬንቲኖ ፔሬዝ ይህንን ምርጫ በቶሎ ማሸነፍና መጠናቀቅ እንደኔ ሲጠብቀው የነበረ ሰው ያለ አይመስለኝም ለጆዜ። እጅግ ሲጠበቅ የነበረው የሚቀጥለው የሪያል ማድሪድ ፕሬዝዳንትነት ምርጫ በአሁኑ ሰዓት ተካሂዶ አልቋል። ኦልሞስት ምርጫው ተጠናቋል። ሪዛልቱ አልወጣም፣ ግን አብዛኞቹ ሚዲያዎች እንደሚናገሩት ከሆነ በፍሎሬንቲኖ ፔሬዝ እና በሪኬልሜ መካከል የተደረገው የፕሬዝዳንትነት ምርጫ ፍሎሬንቲኖ ፔሬዝ እንዳሸነፉ እየተነገረ ይገኛል። ፍሎሬንቲኖ ፔሬዝ ይህንን ምርጫ ያሸነፉትም እንደምትመለከቱ 64.1% ድምጽ በማግኘት ሲሆን በተቃራኒው ሪኬልሜ ደግሞ 35.9% ድምጽ በማግኘት ተሸንፏል ማለት ነው። ፍሎሬንቲኖ ፔሬዝ እንግዲህ ማሸነፋቸውን ተከትሎ በአዲሱ ቻፕተር ደግሞ ምን ያስመለከቱን ይሆን አብረን የምንመለከት ይሆናል። እንደከዚህ በፊቱ አዳዲስ ጋላክቲኮቹን ወደ ክለቡ ያመጡ የቀድሞ ኃያልነቱን የቀድሞ አስፈሪነቱን የቀድሞ ማድሪድ ይመልሱት ሲሆን አብረን የምንመለከት ይሆናል። ማድሪድ በዚህ ሰዓት ያው በትራንዚሽን ላይ ነው። ስለዚህ ምን የምንመለከት ይመስላችኋል? ከኦሊሲ የሚጀምር ይመስለኛል። በእርግጠኝነት እንግዲህ አዳዲስ ነገር እንመለከታለን ብዬ ነው ማስበው። ፔሬዝ እንግዲህ አጠቃላይ በማድሪድ ቤት ወደ 23 ዓመት መጀመሪያ ከ2000 ከ2006 ከዛ ከ2009 እስከዚህ ሰዓት የሪያል ማድሪድ ፕሬዝዳንት ሆኖ ቆይቷል። ብዙ ነገር ተመልክተናል። የሪያል ማድሪድን ኢንፍራስትራክቸር ኮምፕሊትሊ ቀይሮታል ማለት ይቻላል። ከሳንቲያጎ በርናቡ ጀምሮ ኤቭሪቲንግ ቀይሮታል። ፔሬዝ ቢዝነስማን ናቸው፣ ኢንጂነር ናቸው፣ በጣም ታላቅ ሰው ናቸው። ፔሬዝ በማድሪድ ተወልዶ ነው ያደጉት። ብዙ ነገር አስመልክተው ምን ያላስመለከቱም ከጋላክቲኮች ጀምሮ የማይቻለው እንዲቻል ፊጎን ጨምሮ ምናምን የማይቻለውን ነገር ችሎ አሳይተውናል። እንዳልኳችሁ በጣም ብዙ ነገር ስፖንሰርሺፕ ጋር ስምምነት በመፍጠር በጣም በብዙ ነገር የተካኑ ሰዎች ናቸው። አሁን እንግዲህ የምር አርጅቷል። እስኪ አብረን የምንመለከት ይሆናል። ያው የተለየ ነገር እንመለከታለን ብዬ አስባለሁ። ፔሬዝ ናቸውና ማድሪድ ወደቀ ሲሉ ያነሱታል እንደገና ማለት ነው። እስኪ እናንተ ሀሳብና አስተያየት ኮሜንት ሴክሽን ላይ ያካፍላችሁ ምን የምንመለከት ይመስላችኋል? ኮሜንት ሴክሽን ላይ ፎሎ ማድረግ እንዳይረሳ ይመቻችሁ።
ፔሬዝ ይላል እንግዲህ ተጠባቂው የነበረው የሪያል ማድሪድ የፕሬዝዳንታዊ ምርጫ በፔሬዝ አሸናፊነት ተጠናቋል። ማለት በጣም ሲጠበቅ የነበረ ጉዳይ ነው እኮ ፔሬዝ ሊያሸንፍ እንደሚችል ማለት ነው። ግን በቃኛ ልባችን ተሳቀቀች። ያ ሰው ያሸነፈው ሃላንድን ወሰደው አልወሰደው የሚል ጭንቀት ውስጥ ገላገለን። አክቹዋሊ እንደሚያሸንፍ እኮ ያስታውቃል። ግን በቃ ፔሬዝ አሸንፏል፣ ሃላንድም የትም አይሄድም። ሶ ልባችን ረፍ ብሎ በሰላም እናራለን ማለት ነው። ደህና ደሩ ሲቲዝን። ሃላንድ ከኛ ጋር ይቆያል። ማድሪድ ከፈለገ አይደለም ተጫዋቾችን ክለብህን ሊገዛ ይችላል። ሪያል ማድሪድ ፈልጎሃል ተብሎ እምቢ ያለ ተጫዋች የለምም አይኖርም። ሃላንድን በል ሮድሪን በል ኦሊሴን በል ለምን ላሚን ያማል አይሆንም? ለምን ራይስ አይሆንም? ሪያል ማድሪድ ፈልጎሃል ተብሎ ጥያቄ ቢቀርብላቸው እምቢ አይሉ። ምክንያቱም የዓለማችን ገናናውና ትልቁ ክለብ ስለሆነ ማለት ነው። ሪያል ማድሪድ በዘንድሮ የውድድር ዓመት ኮከቦችን ለመሰብሰብ ፈልጓል አይደለ? ግን ውጤታማ ይሆናል ብዬ አላስብም። ለምን ካላችሁኝ ኮከቦች ሲሰባሰቡ ለራሳቸው ስኬት ነው የበለጠ መጫወት የሚፈልጉት፣ ለክለቡ ስኬት ሳይሆን ለራሳቸው ስኬት። አሁን ፒኤስጂን ብትመለከቱ ለራሳቸው ስኬት ሳይሆን ለክለቡ ስኬት የሚጫወቱ ተጫዋቾች ናቸው። በዛው ግን የራሳቸውንም ስኬት ያሳድጋሉ ማለት ነው። እና ሪያል ማድሪድ ኮከቦችን ቢሰበስብ ለውጥ አያመጣም፣ ግን የተኛውንም ተጫዋች ማስፈረም ይችላል። የተኛውም ክለብ ደጋፊ የራስን ተጫዋች ሪያል ማድሪድ ፈልጎታል ከተባለ አይሄድም ብለህ እንዳትናገር። በጭራሽ ይሄዳል፣ በቃ ከፈለገው ይሄዳል። ይሄንን ማመን አለበትና ኮከቦችን መሰብሰቡ ግን ዋጋ ሊያስከፍል ይችላል። ማድሪድ ሁሉንም ክለቦች ቻምፒዮንስ ሊግ ላይ መበቀል አለበት ማለት ነው። ማድሪድን ማገርጣት እኮ ፋሽን አደረጉት ሁሉም ክለቦች በሚባል ደረጃ ማለት ነው። እዛ ሃላንድን አመጣሉ ይላል እያንዳንዱ ለጨራታው ሲል ከዛ ጋር ሮድሪ ምናምን ይወከብላል። ዛሬም ደግሞ እንደሰማችሁት ቪቲኒያ እና ጆዋኒ ቤዝ ምናምን እንዳታስበው ምናምን ሃላንድ ከሳለ ምናምን ጭራሽ ደግሞ በ150 ምናምን በቃ መጣ ማድሪድ ያበደ ራይት ዊንግ አገኘ ምናምን ነገር እየተባባለ ወጣልህና ደግሞ የባየር ሙኒክ ፕሬዝዳንት እየተጠየቅነው ነገር የለም ግን ልጠይቅ ካሰብክም እንዳታስበው ምናምን ነገር ፍሎሬንቲኖ ፔሬዝ ምናምን ነገር እኛ ሻጭ ክለቦች አይደለንም ምናምን ቀውጢ ነገር ምናምን ነገር ረጅም ኮንትራት ነው ያለው። ማድሪድን ማገርጣት ፋሽን አላደረጉልም። ፋሽን ማድሪድ መበቀል አለበት። የኔ ማድረግ አቅም ያለው ደግሞ ገናና ክለብ እንደሆነ የምናውቀው ነገር ነው ማለት ሁሉንም የእጃቸውን ይሰጣቸዋል። ከፈለገ ተጫዋቾቻቸውን እየነጠቀ አሁን አይሄድም ነው ያለው አይደል? በኩርኩም ብሎ ይዞት ይመጣል ከፈለገ። ማድሪድ ነው ገና ነው ክለብ። ለማንኛውም አካውንታችን አዲስ እንደሆነ ታውቃላችሁ፣ ፎሎ ማድረግ እንዳይረሳ። የማድሪድ የ150 ሚሊዮን ሚስጥራዊ ተጫዋች ተፈቷል ማለት ነው። ማይክል ኦሊሴ ነው ጀማው። ማን ነው ያለ ሰው ሲጨነቅ ነበር። በቃ ሁሉም ሰው ኤርሊንግ ሃላንድ መስሎት ነበር፣ ግማሹ ደግሞ ቪቲኒያ መስሎት ነበር። ማይክል ኦሊሴ እንደሆነ ተረጋግጧል። የ150 ሚሊዮን ዩሮ ቢድ ለባየር ሙኒክ ሊያቀርቡ ተዘጋጅቷል። ባየር ሙኒኮች ግን 200 ሚሊዮን ብታቀርቡልን ራሱ ኦሊሴን አንነካም እያሉ ነው። እስቲ የማድሪድ ገንዘብ ሲመጣ ያንን ውሳኔያቸውን ይዘው ይቀጥሉ አይቀጥሉም እንመለከት ይሆናል። ፔሬዝ ግን በዚህኛው በቃ ወስኗል ነው ማለት ለፕሬዝዳንታዊ ምርጫነት የሆነ ተፎካካሪ መጥቶበታልና አይሰማም። በቃ በጣም ብዙ ጋላክቲኮ ሌላ ዙር ጋላክቲኮ እንደሚያስፈርም ይጠበቃል። ኦሊሴ ወደ ማድሪድ መጣ ከሆነ አባሪ ይመስለኛል። ግን ማድሪድ ሞር የሚያስፈልገው ተከላካይ ነው። ተከላካይ ለነገሩ አስፈርመው ለከደምፍሪስና ኮናቴ ብቻ አማካዮች እና ቪቲኒያ ቢያስፈርም በጣም ጸዴ ነው። ከኋላና ማለ በጣም ሳስቷ እንዳለ ፊት ብቻ ነውና ይሄን ባላንስ ያስተካክላል ነው የምንመለከት ይሆናል። ሞሪኒዮም ተመልሷል። the glory days are coming hala Madrid